ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ብዬ ያሰብኳቸውን የተለያዩ አሪፍና አዳዲስ መረጃ ያላቸውን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደተለመደው ላይክ በማድረግ ጀምሩ። ሐሳብ አስተካካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ። በቅርቡ በተደረገ ጥናት ከአራት አዋቂ ሰዎች መካከል አንደኛው ዘላለሙን ሲንግል ሆኖ እንደሚኖር ይህ ጥናት አሳይቷል። እንደ ጥናቱ ከሆነ አራት ሰዎች ውስጥ አንደኛው ሰው በህይወት ዘመኑ የትዳር አጋር አያገኝም ብሏል። ወንድና ሴት ተብሎ አልተከፈለም። ስለዚህ የትኛው ጓደኛችሁ እድሜ ዘመኑን ሲንግል ሆኖ ይሞታል ብላችሁ ታስባላችሁ? ኮሜንት ላይ ሜንሽን አድርጓቸው። ይሄ ነገር ግን እውነተኛ ጥናት ነው። ለማንኛውም ጓደኞች ሜንሽን ሳያደርጉልኝ ከነሚል ላክላችሁ። አሜሪካ መቼ ይኬዳል? በህልም ተኝተህ በቀበቶ ነው ቋንቋውን የሚያወራው ያበሻ አባት። ቀበቶ የት ጋር እንደሚጀምር ታውቃለህ? ገና ሊያስረግዝ ሲል ቀበቶን ይፈታል፣ ሴክስ ያደርጋል። ከዛ ያንኑ ቀበቶ ልክ ምጥ ላይ ቀበቶ ኋላ ይባላል። ታውቃላችሁ ይሄን? ለምሳሌ ምጥ እንትን ሲል ቀበቶን ፍታ ይባላል፣ ይፈታል። የኢትዮጵያ አባት ይቀጥላል። ልጅ ቅጣ ይባላል፣ ቀበቶ ይፈታል። So the language of the fathers in Ethiopia is ቀበቶ። ይስታውሪ ማለት ነው። የኔ ፋዘር ለምን አሪፍ አባት እንደሆነ ገባኝ። ቱታ ነው የሚያደርገው። ቀበቶ ይጠቀም። ሰሞኑን እንግዲህ ሁላችንም እንደምናውቀው ሊያሾፍ ህዝቡን ጉድ ያስባለ ቪዲዮ ወጣባት እየተባለ ይገኛል። እናም ህዝቡ የሰጣት አስተያየትና የሷ ምላሽ ምን ይመስላል የሚለው ነገር አብረን እንከታተል። ሊያን እንስማ። ይሄ ቪዲዮ ወጥቷልና ሊያሾ ተሸማቀቃለች ብላችሁ አስባችሁ የዛሬ 6 አመትና የዛሬ 4 አመት 5 አመት ለተመጣ ቪዲዮ አውጥታችሁ እንደ ቢግ ዲል አይታችሁ ስታው እኔ ላባራራስ እንመጣው ሌላ ነገር ምን ወይም ተሳቀቀ ታሪክ አይደለም። እንደምጠጣ ነግራችኋለሁ፣ እንደምሰከር ነግራችኋለሁ፣ እንደማይክስ ነግራችኋለሁ። ማንንም ምንም አያገባው። ዛሬ መስከል ልጅ ኮለኩ በኋላ ከዚህ ላይ ወጥቼ ልጅ ማሳደግ ሲጀምር በዚህ ደረጃ መጣችሁ ሳቆ እንደዚህ ስለምሻላው እኔ እንደሌሎቹ ራሴን ለምንድነው ወንድን ለመግዛት ወይም ደግሞ ፎሎወር ለመሰብሰብ ወይም ደግሞ ቆንጆ ናት ለመባል በሰርጀሪ ተነጣጥሼ አብቤ የመጣው ሴት አይደለሁም። አሁንም ደግሜ ነው ጋርሳለሁ። በራሴ ለራሴ ጀግናው ነው የኖርኩ ምርጥ ሴት ምርጥ አራዳ ምርጥ እናት ነኝ። ይሄንን ደግሞ እንደሌሎቹ ልጅ ከድቼ የመጣው ሴት አይደለሁም። እንደሌሎቹ ሰው እንዲወደኝ ተጋግጬ የመጣው ሴት አይደለሁም። ይሄንን ማመን ይሄን አይምሮት ይሄናል ንግግር ስላሞች ስላወራኝ አይደለም። ሀቁ ስለራሴ በራሴ ፍረት በራሴ ማንነት ከነድክመቴ ሚዲያ ላይ መጥቼ የተቀየርኩ ሴት። በነገራችሁ ላይ ትላንትና ጠጣ ነበረ እንደዚህ በቃ ላይፌ እንደዛ ነበረ። ከወለድኩ በኋላ ግን በጣም መልካም ሰው ሆኛለሁ። በጣም ተሻሽያለሁ። ጀስት ይሄ ሁላችንም ጋር ያለው ትላንትና ባይዘው የሁላችንም ፋይል ቢገለጥ ማለት ነው ሁላችንም ቅሌት ውስጥ ነበርን እውነት ለመናገርና ፍጹም የሆነ ክርስቶስ ብቻ ነው። የሰው ልጅ ፍጹም አይደለምና ብዙ ይሄ ድክመት እየፈለጉ አታክ ለማድረግ ወይ የድሮ ፋይል እያወጡ ሰውን ለመደብደብ የሚፈልጉ ሰዎች ያን ላይ አይመቹኝም። ይቅርታ በቤቴና እኔ እኮ ምን ግራ ይገባኛል። በቪዲዮ እርቃኔን እንደዚህ ያዘኝ ስትሉ ይገርመኛል። ቆይ ንገሩኝ፣ አስረዱኝ፣ እስኪ በደንብ አስረዱኝ። ኮሜንት ላይ ጻፉ። ማንንም አያውቃችሁም፣ ጻፉ። በቪዲዮ እንዴት ነው ከወንድ ጋር የተያያችሁ ቪዲዮ የምትያዙት? ቆይ አልገባኝም። እስኪ ስጡኝ፣ ንገሩኝ፣ እኔ መልሱልኝ። እኔ ስለማይገባኝ እኮ ነው። እኔ ስለማይገባኝ ነው ነገርኳችሁ። በስልክ ልትጀናጀኑ ትችላላችሁ። በቪዲዮ ግን እንዴት ነው ወንድ ልጅ ጡትሽን ንቂ ሲልሽ ጡትሽን እየነካሽ እንትንሽን ንቂ ሲልሽ እንትን ስሜቱ ይመጣልሻል? ሄጂ እባክሽን ወሬ ከኔ ጋር ሩብ አትመጣጠኑም። ሩብ ማለት ነው የምሬ ነው የምላችሁ። ሩብ አትመጣጠኑም። በእርግጠኝነት ነው የምነግራችሁ። ሶ ምን እላችሁ ፈልጌ ነው ስትሰሩ ሰዎች ሲመለከታችሁ ካሉት ከናንተ ከሚከተሏችሁ ሰዎች አንድ ስቴፕ የሄዳችሁ ሰዎች ስትሆኑ ሰዎች በዙሪያችሁ ይመጡና እናንተን ለመጣል እናንተን ለማሸማቀቅ ይመጣሉ። እነሱ ብቻ ተወዳጅ እነሱ ያላረጉት ታሪክ ይመስላል። አሁን ስለኔ እንደዚህ ብለው የሚያወሩ ሰዎች ዊድ እያጨሱ ላይቭ የሚገቡ ቶርክ እያደረጉ ስንት ነገር ፓንታቸውን እያወለቁ የሚያሳዩ ሰዎች ናቸው። ሊያሾ እንደዚህ ያደረገች ብለው ቪዲዮ እየተላላኩ የሚያሳዩት። እኔ እኮ ላይቭ ቢያንስ ላይቭ ላይ ገብቼ ነው ኖርማል ሁሌም ነው የማወራው። እኔ በላይቭ ሁሌ ነው የምነግራችሁ። ሊያሾ እንደዚህ ያርኩ ሁሌ ነው የምናገረው። ጠጣ ነበረ፣ አው ሰክር ነበረ፣ ማንንም ያውቃል። ሶ እኔ ናይጄሪያዊ ደረቴን ነፍቼ ነው የምናገረው። ናይጄሪያዊ ወይ ቱርካዊ ጋብዞኝ አይደለም ወይም በሰው ብር አይደለም፣ በራሴ ብር ነው። ሰውን ማላስጠጋ ሴት ነኝ። የሚያቀኛል ያቀኛል ብዬ
ዛሬ ላይ ይሄን ቪዲዮ ሳታዩ እኔ አውርቼዋለሁ። ሲቀጥል አይጂ ላይ የነበረ ነው። ቲክቶክ አሁን ነው የመጣው። እኛ አይጂ ተጠቃሚዎች ነበር። አይጂ ላይ የነበርን ሰዎች ደግሞ ሁላችንም ላይቭ ላይ እየጠጣን እየጨፈርን እየተበላቀጥን እንገባ ነበረ። ሶ የልጅ እናቱኝ ሳይሆን የልጅ እናት ሳሎን በፊት የነበረ ነገር ነው። በዚህ ማንንም አይሸማቀቅም፣ ልሸማቀቅም አልችልም ወይ እንደዚህ ምናምን። ሊያሾና ሳምሶን ታደሰ ወይንም ቤቢ ደግሞ ሰሞኑ ሁለቱ አንድ ላይ ጥምረት አላቸው የሚል ወሬ ሲናፈስ እንደነበረ ይታወቃል። ከሱ ጋር በተያያዘም ሊያሾ ምንም አይነት ግንኙነት የሌላቸው የሚያሳይ ቪዲዮ አወጣለች። ምን ይመስላል የሚለው ነገር ልጋብዛችሁ። ወንድ ልጅ እንደዛ ያደረገው ቤቱን የሚወለወሉ እኔ ጋይስ አሉ፣ ግን እንደዚህ አይነት ወንዶች አሉ። ሚስት እርጉዝ ነሽ ብሎ ቤት የሚወለወል ዕቃ የሚያጥብ እግሯን የሚያጥብ አለ። ግን ጋይስ እንደዚህ አይነት ወንድ እንደው ምን የተባረካችሁ ሴቶች ናቸው። የሀገሬ ልጆች እናቶቻችሁ ቱቱቱቱቱ እያሉ የመረቋችሁ ያደጋችሁ ልጆች መሆን አለባችሁ ጋይስ። እንደዚህ አይነት ባል ካጋጠማችሁ ገብርኤል ምስክሬ ነው። በዚህ ዘመን ባልሽ እንደ እናት እንደ ወንድም እንደዚህ የሚንከባከብሽ ባል ካገኘሽ እውነቴን ነው የምነግርሽ፣ እመቤቴን አንቺ የዚህ ዘመን የዚህ ክፍለ ዘመን ምርጥ ሴት ነሽ። በቃ እግዚአብሔር እመቤቴ ትወድሻለሽ። በእንደዚህ አይነት ባል ከባረከችሽ የለም የሀገሬ ልጆች ያሉ ሊኖሩ ይችላል፣ ሁሉም አይደሉም። ስታረግጂ በዚህ ዘመን ወንድ ይፈረጥጣል። እናንተ ደንቆሮ ናችሁ ነው የምላችሁን እመኑ። ልጄ ሂጂ ይፈረጥጣሉ፣ ገብርኤልን ይፈረጥጣሉ ሲያረጉ ሴቶች። እንደው ስንጠቁርባቸውም ስንዝረጠረጥባቸውም ውጭ ነው የሚሉብን። ማርያምን አይስዌርና አዎ ማርያምን እንደዛ ነው የሚሆኑብን። አሉ ጥሩ ባሎች አሉ፣ ሁላችሁም አባቶች አይደለም። ግን በዚህ ዘመን ባትሪ ዘግቷል፣ ሁሉም አይደሉም። ካላችሁ እንደዚህ አይነት ባል ያገባችሁ ሴቶች ካላችሁ እግዚአብሔር ምስክሬ ነው። እንደዚህ አይነት ባል ካላችሁ እግዚአብሔርን አመስግኑ። ለባሎቻችሁ መልካም ሚስቱ ናችሁ፣ ኑሩ። በዚህ ዘመን እንደዚህ የሚያደርግ ባል የለም። ጠዋት ወጥቶ ማታ ነው የሚገባው። ሚስቱ እንዳኗኗሪው እንጂ እንደ ሚስቱ የማይመለከታት ወንድ የበዛበት ዓለም ናት አሁን ኢትዮጵያ። ሚስት ስትባይ ቤት ቁጭ ብለሽ ልጅ የምታሳድጊ ሚስት እንደሆነሽ አድርጎ ነው ወንድ ልጅ አሁን በዚህ ዘመን ላይ አምኖ የተቀመጠው። ከሰሞኑ በዚህ በማህበራዊ ሚዲያው በርካታ አሉባልታዎች ሲቀሩበት የነበረው ተዋናይ ሳምሶን ታደሰም መልእክቱን አስተላልፏል። ለትዳሬ ታማኝና ጥሩ ባል የነበርኩ፣ ለልጆቼ ጥሩ አባት የነበርኩ፣ ቤቴን የምወለውል፣ እርግዝና ላይ የሚስቴን እግር ተንከባክቤ የማጥብ፣ ሐኪም ቤት ከሚስቴ ጋር አብሬ ስመላለስ የነበርኩ፣ ሚስቴ ለሙዚቃ ማታ ስቆይ ህፃናቶቼን ትንከባከብ ስቆይ የነበርኩ፣ ሰው እንደሚያወራው እሱ በትዳሩ ሌላ ሴት ጋር ሄዷል፣ እንዲሁም አሁን በቅርቡ ደግሞ ሌላ ሴት አግብቷል የሚባለው ፍጹም ከእውነት የራቀ ውሸት ነው። እኔ ሳላውቅ በሶሻል ሚዲያው ሰርግ ደግሰው ድረውኛል። አሜሪካ የሄድኩት ደግሞ ትንሽ ራሴን ለማሳረፍ እንጂ ለሌላ ነገር አልነበረም። በሶሻል ሚዲያ እንደሚባለው አይነት ሰው አይደለሁም ሲል ተዋናይ ሳምሶን ታደሰም ወይም ደግሞ ቤቢ ምሽቱ በሰይፉ ኢቢኤስ ላይ ቀርቦ ከተናገረው ያስተምጥኳችሁ። ይህ የመጨረሻ ትንፋሼ ነው። እዚህ ከላይ የምትመለከቱት ወጣት እንግዲህ ለመጨረሻ ጊዜ በፌስቡክ ገጹ ላይ ጻፉ ነው። ገዳኢ አብዲሳ ይባላል። ዛሬ እንግዲህ ከ6 ሰዓት በፊት አካባቢ ላይ በፌስቡክ ገጹ ማይ ላስት ብሪዝ ብሎ ይጽፋል። ከዛ በኋላ እንግዲህ ጓደኞቹ አይተው ምን ሆነ ነው ብሎ በተደጋጋሚ በሚጽፉት ሰዓት ሊመልስ አልቻለም። ሲገኝ እንግዲህ ራሱን አጥፍቶ ነው የተገኘው ማለት ነው። እጅግ ልብ የሚሰብር ነው። ሀገር መቀየር የሚችል ወጣት፣ ስንት ደረጃ መድረስ የሚችል ወጣት እንግዲህ በምን ምክንያት እንደሆነ ባይታወቅም ራሱን አጥፍቷል። እባካችሁ ወጣቶች ይሄ መፍትሄ ሊሆን አይችልም። እባካችሁ ሁላችሁም እንግዲህ ከእንደዚህ አይነት ነገር ራሳችሁን አርቁ። እግዚአብሔር ነፍሱን ይማር። ለወዳጅ ዘመድ እንግዲህ መጽናናት እንመኛለን። ኦኬ ሲስተር፣ በጨ የሚጀምር በሁለት ፊደል የሚያልቅ 5 ስሞች ጥሪልኝ። ይሄን ቲያ ኤርባር ትሸለሚያለሽ። ጫላ እኮ ዳይ ጫልቱ ቦንቱ ጫልቱ 3 ነው እንዴ? አይሆንም 3 ነው። አርጃ ቦና በጨ የሚጀምር ቦንቱ አለሙ ደራራ በጨ የሚጀምር አባ ኮቱ ነይ። ዛሬ ሙሉ ቀን ቴክስት ያደርግልሽ የኔ ፍቅር ማማዬ ምን ሲሉልና ነገ ጥርቅም አትየለሽም እና ምን ትሪት ያደርግሻል። በቃ አበባ ነው ቾኮሌት ነው ምንድነው። ከዛ ለሆነ ወር ደግሞ የለም ገብቶሻል ምንድነውና ቀጣይነት የሌለው አንድ ያፈር አንድ ሰው የሚወስደው ቆይ ማማዬ ምናምን ክብርት ምናምን ያልሽውስ ቴክስት ነው አይቆጥርበትም። ግድ የለም ቴክስት እንትን ያደርግልሻል። አላረግም ያጥፋን በል ቾኮሌት ምናምን በሚቀጥለው ወር ጥርቅም ያልሽው ግን ወሩን ሙሉ ጽጌረዳ አበባና ቾኮሌት ጠብቀሽ ነበር እንዴ? ምን አረግሽኝ? መቃብር ቤት ሰራተኛ ነኝ እንደ አበባ ማመላለስ ምን ትላለች? እኔ ላይ ራሴ ላይ የተቀለደ ቀልድ ነው ይሄንን የምነግራችሁ። በጣም ምግብ ከመጥላቱ የተነሳ ጸበል ሄዶ
ልክ ጸበል ቦታ ሲደርስ ሊጠመቅ ሲል መንፈስ ወጣ ከላዩ ላይ አለ። አይ መንፈሱ ጮኸ እንጂ መንፈሱ ጮኸ። መንፈሱ አባ አስለቅቁኝ ብሎ ጮኸ። እኔ ሰማሁት። እሺ አኩ ባንተ ያምራል። አይ እኮ አንተ እንትን እያልካት ነው። አባ አስለቅቁኝ ብሎ ጮኸ። ምን ነው አሉት ሲሉት አንበላም አባ አይበላም እንዴ ደህና ሰው አገኘው ብዬ ረሃብ መሞቴ እኮ ነው አባ አለ። እኔ እንዴት ነው የሰማሁት? እሺ አዎ አለ። እዛው ለምን አትለቀውም ታዲያ እዚህ ጸበል ድረስ ምን አስመጣ? አባ ምን ሰይጣን ቢሆን በዚህ መጠን ይከፋል እንዴ? ይውት እስኪ እንዴት እንደከሳ ማን ደግፎ ያዘው? እኔ እኮ ነኝ አለ። ከዛ 7 ጊዜ ጮኸ አለ። ከዛ ምን አለ? ቀጥለው በምን አቅሜ አባ እየነገርኩት በምን አቅሜ አንበላም። በምን ድምጽ እንዴት ይወጣል? እርቦናል። ከዛ የሰማሁት ልሞክር ካሉ ግዴታ ነው አሉ። ካሉ ልሞክር ብሎ ትፍት አላሉ። እንኳን ጸበል ቦታ ሆነ አሁን አዳራሽ ውስጥ ይሆን ያልቅ ነበር እንጂ ይበላል። ምግብ በደንብ ነው የምበላው፣ በደንብ ነው የምበላው። ያው ለጨዋታ ያህል ነው ተመልካቾቻችንን የምናወራላችሁ እንጂ ምግብ በደንብ ነው የምበላው። እንግዲህ ቤተሰቦች ለዛሬ ያስኳቸው ቪዲዮዎች እነዚህን ይመስሉ ነበረ። አሪፍ ቆይታ እንደነበረ ምንም ጥርጥር የለኝም። ይህንን ቪዲዮ እንግዲህ ላይክ ሳታደርጉ የጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ አላደርጋችሁ ሰብስክራይብ በማድረግ ፋሚሊ ሁሉ። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ